ሰዎች ዕውቀት ካላቸው ለሃይማኖታቸው ብቻ ሳይሆን ለሀገራቸው ይጠቅማል። ዕውቀቱ የጠነከረ ጊዜ የሰረጸ ጊዜ የጠራ ጊዜ ነውና መማርን የመሰለ ነገር የለም። ቁርአንን ደግሞ የቀረ ትምህርት ሁሉ ቀላል ይሆናል። ክልሉ በሚያደርገው ውድድር እኔም አሸንፋለሁ የሚል ነገር ፉክክርን ፈጥሯል። በዞኖቹ ዞኖችን ከዞኖች ወረዳ ከወረዳዎች ትስስር ሙፋዝ የሆነ ሰው ቁርአን የሐፈዘ ሰው ሁሌ ዝግጅት ሊያደርግ ይገባል ማለት ነው። በኢትዮጵያ ደረጃው ሁሉንም ክልሎች አወዳድረው እንዲልኩ እና ሻል ያለ ነገር እንሸልማለን ብለን ኦሬዲ ኢንሻአላህ አቅደናል። ጎበዝ በኢትዮጵያ ደረጃ በዓለም አቀፍ መወዳደር የሚችሉ ብሎም ኢትዮጵያን ስሟን የሚያስጠሩ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኻሊድ መሐመድ እባላለሁ። የአቡበከር አስሲዲቅ ማዕህድ ሙዲር ወይም ዳይሬክተር ነኝ። እንግዲህ ሰሞኑ ስለነበረው አጠቃላይ ማዕህድ አቡበከር አስሲዲቅ ላይ ፕሮግራም ስናይ ከጁምዓ ጀምሮ እስከ ዛሬ መዝጊያ ድረስ ድማቅ የሆነ ፕሮግራም በአቡበከር አስሲዲቅ ማዕህድ ላይ እየተካሄደ ነበረ። ከጁምዓ ጀምሮ ዛሬ መዝጊያውን ያደረገ ማዕከላዊ ኢትዮጵያ ላይ ለመጀመሪያ ጊዜ የተካሄደ የቁርአን ሙሳበቃ ከየዞኖች ተወካዮች የተሳተፉበት ደማቅ የሆነ የቁርአን ውድድር ፕሮግራም በነዚህ 3 ቀናቶች ላይ የተካሄደ ሲሆን ከዛም በተጨማሪ ደግሞ በዛሬው ዕለት ማዕህድ አቡበከር አስሲዲቅ ለ2 ዓመት የቁርአን ሒፍዝ ሲከታተሉ እንዲሁ ደግሞ መሰረታዊ የሸሪዓ ትምህርቶችን ሲከታተሉ የነበሩ ተማሪዎችን ያስመረቀበት ነው። بسم الله الرحمن الرحيم الحمد لله والصلاة والسلام على الرسول الأمين نبينا محمد وعلى آله وصحبه ومن سار على نهجه إلى يوم الدين أما بعد سمي عبد الهادي إمام حجي عبد الهادي أحمد برهان ይባላል። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ፕሬዝዳንት ነኝ። የዛሬ የተማሪዎች የቁርአን ውድድር ለመጀመሪያ ጊዜ ተካሂዷል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን አቡበክር ኢስላሚክ ሴንተር መስጂድና መድረሳ ስኩል ተደርጓል። ይሄ ማለት ያው ለ2 ዓመት የተማሩ የሐፈዙ የሸመደዱ ማለት ነው ቁርአንን። ቀደም ብሎ ደግሞ የተመረቁ 2 ዓመት የሸመደዱት በመርከዙ በኢስላሚክ ሴንተር ውስጥና እንደገና ከተለያዩ ዞኖችና ወረዳዎች ከዚህ ቀደም ብሎ የሐፈዙ ሐፊዝ አልቁርአን ተማሪዎች ናቸው። እነሱን ዛሬ አላህ ወፍቆን በምርቃታቸው ላይ ተገኝተናል። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን ወበዕድ። ስሜ ዑመር ሙስጠፋ ይባላል። የማዕከላዊ ኢትዮጵያ ክልል እስልምና ጉዳይ ከፍተኛ ምክር ቤት ዋና ጸሐፊ ነኝ። ቅድም ለተነሳው ጥያቄ ያው ዛሬ እንዳንተም እንዳያችሁት ባያችሁት መልክ ባያችሁት ድባብ አይደለም ለክልል ለአጠቃላይ ለኢትዮጵያ ድባቡ በሚሆን መልኩ ነው ውድድሩ የተካሄደውና ውድድሩን ልዩ የሚያደርገው ስልጤ ዞን ወራቤ ከተማ ላይ ለመጀመሪያ ጊዜ የተገነባ መስጂድ ነው። በብሎኬት በዚህ በትልቁ ልክ ከተማው ሲቆረቆር የተገነባ መስጂድ ውስጥ መሆኑ ልዩ ያደርገዋል። ኸይር ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በህጃ አብዱል ጀሊል ጀማል እባላለሁ። ከማዕከላዊ ኢትዮጵያ የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት
ያው ነገሩ ይታወቃል። እስልምና ብዙ ነገራቶች ይፈልጋል። ከሚፈልጋቸው መሰረታዊ ነጥቦች መካከል በዋነኝነት ሊጠቀስ የሚችለው ዲኑን በትክክል በሚጠበቅበት በሚፈልግበት መልኩ መረዳቱ ነው። ለመረዳት ደግሞ መሰረቱ ቁርአን ነውና አሁን ይሄ ክልል እንደ ክልልም አዲስ እንደመሆኑ እንደ መጅሊስም አዲስ እንደመሆኑ ብዙ ነገራቶች አወቃቀራቸው አዲስ ናቸው። በየቦታው ደግሞ አልহামዱሊላህ አሁን በሚታየው ልክ የሴቶች የቁርአን ሂፍዝ ውድድር፣ የወንዶች የቁርአን ሂፍዝ ውድድር እንደዚሁም የመርከዝ ሌሎችም ማዳሪ ትምህርቶች ሲከናወን ይስተዋላል። አልহামዱሊላህ ይሄ ከአላሁ ሱብሓነሁ ወተዓላ ፈضል ነው ማለት ነው። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ኡስታዝ ሳዲቅ ወጌ ይባላል። የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራና የህዝብ ግንኙነትና ሚዲያ ዘርፍ ኃላፊ ነኝ። ዛሬ በክልላችን የመጀመሪያ ዙር የተደረገው የቁርአን ሂፍዝ ውድድር ለአዲሱ መጅሊስ በህዝብ ለተመረጠው መጅሊስ የመጀመሪያ ትልቁ ስራው ነው። ይህኛው ቁርአን ሂፍዝ ውድድር በክልላችን 3 ልዩ ወረዳና 7 ዞኖች አሉ። ከሁሉም ለተውጣጡት ሐፊዞች መጥተዋል። ሁሉም ልከዋል። ትልቁ ነገር አላማው ያደረገው ከየቦታው መጥተው ይሄን በቁርአን ውድድር መወዳደር መሸለም እንዳለ አውቀው ተመልሰው ሄደው እነዚህ ሐፊዞች ራሳቸው በየልዩ ወረዳቸው የሂፍዝ ማዕከል እንዲገነባና እንዲሰራ ህዝቡን ለመቀስቀስ ነው የታለመው። ዋናው ነገር ይሄ ነው። በማዕከላዊ ኢትዮጵያ ዞን በሚገኙ ተወዳዳሪዎች መካከል በተካሄደው የቁርአን ውድድር 10ኛ የወጣው ፈضሉ ኢገኖ ከዳሎቻ ወረዳ 90.25 በመምጣት አላሁ አክበር ፈضሉ አላሁ አክበር አላሁ አክበር አላሁ አክበር የ5000 ብር ሽልማት ተሰጥቶታል። አላሁ አክበር አላሁ አክበር አላሁ አክበር ፈضሉ ኢገኖ እንደ መጅሊስ ክልሉ መጅሊስ የመጀመሪያ ወይ ሁለተኛ ስራችን ነው። ይህን በእንደዚህ አይነት በመገኘታችን ከተመረጥነ ያው ይሄ ህዝባዊ ጉዳይ ስለሆነ ከተመረጥነለት አላማ አንዱ ነው። አንደኛ የወጣው አብዱሰላም ቢን ሼህ ዑመር ጣላ አላሁ አክበር አላሁ አክበር አብዱሰላም የሸውመር ራሳቸው የምትባረው ራሲ ባልተነሳች ማለት ታዲያ እነዚህን የተጀመሩ የሆኑ አላህ የሚወዳቸው የሆኑ ስራዎች የተለያየ ቦታ ላይ ያልገባበት ቦታ እንዲገባ የገባበት ቦታ ላይ ያው ጥሩ ነገር ጠላት አይጠፋውምና በሚገባ መጠበቅ ያስፈልጋል። እነዚህን አሁን የተለያየ ቦታ ላይ በተን ያሉ የሆኑ ተቋማቶች የሚሰበሰብበት ሁኔታ ኢንሻአላህ የአላሁ ሱብሓነሁ ወተዓላ ፈቃድ ከሆነ አንድ ተወያይተን ሁሉም አንድ መሰብሰቢያ የሚሆነው የሚመቻችበትን መንገድ ለመፍጠር ተወያይተን የምንመካከርበት ነገር ይሆናል። መሰብሰብ ብዙ ኃይል ያመጣልና ማለት ነው። እዛም የሚሰበሰቡት ከተለያየ ቦታ ላይ ያሉት የተለያዩ ስነ ምግባሮች ተሰብስበው ቁንጮ ነገር ይወጣቸዋል። ከዛ አንፃር የቤት ስራ የሚሆነን ነገር ይሆናል። ይህ በተለይም ትስስር ዞኖችን ከዞኖች ወረዳ ከወረዳዎች ትስስር ያደርጋል። እርስ በርስ መተዋወቅ ያመጣል። እንደገና ደግሞ በውጤታቸው ጠንክረው እንዲማሩ እንዲሐፍዙ ሲመለሱ ሌላው ይሄኛው የሂፍዝ ማዕከል የዛሬ ውድድር ትልቁ ነገር ምንድነው? ህዝብን ከህዝብ ጋር አገናኝቷል። የክልሉ ዛሬ በቁርአን ሂፍዝ ውድድር አማካኝነት በአጠቃላይ የክልሉ ተወዳዳሪዎች በአጠቃላይ ዛሬ ይሄን 3 ቀን 4 ቀን ድረስ ወራቤ ነው የነበሩት። በዚህ ተአሉፍ አለ፣ መተዋወቅ አለ፣ መገናኘት አለ፣ ተባዱል አራ አለ፣ ሐሳብ መለዋወጥ አለ። ስለዚህ በጣም ትልቅ ጠቀሜታው በጣም ሰፊ ነው። ከ1 እስከ 10 ከክልላዊ ውድድሩ ላይ
በውጤት ከ1 እስከ 10 አምጥተው በጣም ተቀራራቢ ስለሆነ ነው ውጤታቸው። እነዚህ ከ1 እስከ 10 የወጡ ተማሪዎች ወይም ሑፋዞች ሁሉም ከ90 በላይ ነው ማርካቸው። በአጠቃላይ ከተለያየ ቦታ ለውድድር የመጡ 30 በላይ ናቸው። እዚህ ደግሞ የቀሩ የጨረሱ እዚህ ሆኖ 53 ናቸው እና እነሱን ነው ለማስመረቅ የተገኘ ነው። ሌላው ይሄ ነገር ውድድር ክልሉ ይሄን ካደረገ ደግሞ ለቀጣዩ ክልሉ በሚያደርገው ውድድር እኔም አሸንፋለሁ የሚል ነገር ፉክክርን ፈጥሯል። በዞኖቹ በየወረዳዎቹ ፉክክር ፈጥሯል። አሁን ያልሳካቸው ልጆች አሁን ያየኋቸው ነበር ተናደው ለቀጣዩ እንታያያለን ብለው ነው ፎክረው ነው ይሉት። በአጠቃላይ ደግሞ እኛም እንደዚሁ በየዞናችን በየልዩ ወረዳችን እንደዚሁ መርከዝ አዘጋጅተን ልጆችን አሳፍዘን ክልሉን ጠርተን በዚህ መልኩ ክልሉ እንዲሸልመን እናረጋለን ብለው ቁጭት ፈጥረው ሄደዋል። ማሻአላህ እኛ ወደፊት የህዝቡንና ወጣቱን ተነሳሽነት እንዳየነው ከሆነ ይሄን ማስተናገድ ከአቅሙ በላያችን ይሁን ብለን እንገምታለን። አንዳንዴ እንትም አለ ቅናት፣ በኸይር ቅናት ደስ ይላል። ባለፈው ከመረቅናቸው ወህደቱ ኒሳ ባላባ ትልቅ ምሳሌ ነው። ከዘበኛ እስከ መጨረሻው ኃላፊ ሴቶች ናቸው። የሱን አይነት ለኛ አላህ ይስጠን። ሼክ ዑመር አሚን በሉ። አላህ ይስጠን ያ ረቢ ያ አላህ። እኛውን ይሄን መልእክት የሚደርሰው ሁሉ አደራ የሚለው ምንድነው? የትኛውም ነገር ኢንቨስት ይደረግ ለቁርአን ኢንቨስት የሚደረግ ነገር በፍጹም የሚደርስ ነገር የለም። ስለዚህ አሁን የክልሉ ጀምሯል። ባለፈው በሐላባ ወህደቱ ኒሳ ሴቶች በሴቶች የሚቆሩበትን ሄደን አስመርቀናል። ክልሉም ድጋፍ አድርጓል። የክልሉ ፕሬዝዳንታችንም ኢማም ሀጂ አብዱል ሀዲ አህመድ ቡርሃን ለያንዳንዱ ተወዳዳሪዎች ለየግላቸው 1000 ብርና እንደገና በተቋሙም በግላቸውም ተቋሙን የደገፉበት ሁኔታ አለ። አሁን ይሄ በመጅሊስ ብቻ ምንችለው አይደለም፣ ፍላጎቱ ብዙ ነው። ለቀጣዩ አሁን ያቀድነው ረመዳን ከመድረሱ በፊት ሁለተኛ ዙር ሴቶቹንም ወንዶቹንም ያቀፈ ጠንከር ያለ ቢያንስ አሁን ይሄ ክልል ነው በኢትዮጵያ ደረጃ እንኳን ሁሉንም ክልሎች አወዳድሮ እንዲልኩ እና ሻል ያለ ነገር እንሸልማለን ብለን ኦሬዲ ኢንሻአላህ አቅደናል። ለዚህ እቅዳችን ስኬት እንዲሆን ይሄ መልእክት የሚደርሰው ሁሉ ይሄን ውድድር ቀጣይ ሁለተኛ ዙር ውድድራችን የሴቶችንና የወንዶችን ክልል አቀፍም በተጨማሪም ሀገር አቀፍም ጭምር ከሁሉ ከ14ቱም ክልል አወዳድረን እናንተ ሰምተን በኢትዮጵያ ደረጃ ከፍ ለማድረግ እቅዶች አሉን። በዚህ ሁሉ ከጎናችን እንዲቆም ያንዳንዱን መልእክት የደረሰው ሰው ኢንሻአላህ መልእክት እናስተላልፋለን። ሌላው ለኛም ለክልሉ እስልምና ጉዳይ ይሄ ክልል ሆኖ ከወጣ ጊዜ ጀምሮ ክልል አቀፍ ውድድር አድርገን እናውቅ። አንዳንዴ አልፎ ለፌደራል የምንልካቸውን ልጆችን ከየዞኑ ጠርተን ውድድር ከማድረግ ውጪ በዚህ ልክ እናንተ ባያችሁት በታዘባችሁት መልኩ ውድድር ተደርጎ አይታወቅም። ይሄ እኛን ልክ አሁን አዲሱን በምርጫ ተመርጦ የመጣው መጅሊስ ምንም አይነት ስራ ውስጥ ከመግባቱ በፊት ቁርአን ውድድር ላይ እንጀምር ብሎ አጠቃላይ ክልል አቀፍ የሆነ ውድድር ማድረጉ ምንም ስራ ሳንጀምር ማለት ነው። ይሄ ማድረጉ ክልሉን መጅሊስ በተለይ ስራ አስፈጻሚዎችን ከላይ ያሉ እንደ አባት የሚመሩንን ኢማም ሀጂ አብዱል ሀዲን ጥሩ መሪ መሆናቸውን የሚያሳይ ነገር ሊሆን ይችላል ማለት ነው። ምክንያቱም ቁርአን መሪ ነው ለዲን الاسلام። በቁርአን ውድድር ላይ መሪ የሆነውን እስቲ የትኛው ዞን ትልቅ ጥሩ ሐፋዞች ጥሩ ልጆች እንዳሉ ማየታቸው ለማየት መፈለጋቸው ይሄን ብቻ አይደለም፣ ትልቅ ኢንቨስት አድርጎ ነው እንደ መጅሊስም እንደ ግላቸውም ጭምር ማለት ነው። ይሄን አድርጎ ይሄን ስራ መስራት ለሚቀሩ ልጆች ለሚያሐፍዙ ልጆች መነሳሳት የሚሆን ነገር ነው የሚሆነውና ደስ በሚል ሁኔታ ለተመልካች የሚያስደስት ፕሮግራም ነው የተካሄደውና ይሄ ሊቀጥል ይገባል የሚል ተልእንተናለኝ ጥሪ ያለኝ ለኔ
እና ይሄ ማለት እያንዳንዳችን ቁርአን ትልቅ ደረጃ ነው ያለው በዲን الإسلام ውስጥ አላህ Subhanahu Wa Ta'ala እና نزلنا الذكر وإنا له لحافظون ይላል እና نحن نزلنا الذكر وإنا له لحافظون ይላል እንግዲህ ከአላህ Subhanahu Wa Ta'ala አውርዶታል ከአላህ ቦታ ወርዶ አሁን እንደዚህ አላህ ደግሞ ይጠብቀዋል በእንደዚህ አይነት ልጆች ተማሪዎች ይጠብቀዋል አንዱ ህፍዝ ነው እንደገና ረሱል አለይሂ ሰላቱ ወሰለም ቁርአንን የቀራ የውም القيامة ትላልቅ ተሳሊሆች ተሹሃዳዎች ነው ያሐፈዘ ቁርአን ያሐፈዘ ይላሉ ብዙ ሐዲሶች አሉ ቁርአን በመሐፈዝ ማአል ኪራሚል በረራ ይላል ቁርአን ያሐፈዘ እንደገና አላህ Subhanahu Wa Ta'ala በቁርአን ምን አፈላ የተደበሩን القرآن እና አያስታውሱም ወይ ቁርአንን ትርጉሙን ብዙ እንትኖች አሉ ያን ይጠቅሳል ስለዚህ እኛ ቁርአንን በአንደኛ ደረጃ የእስልምና ምንጭ ስለሆነ በአንደኛ ቁርአንን ማሐፈዝ መቅራት ትርጉሙን ማወቅ እንደ ሙስሊም ቀጥሎ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ማወቅ ነው እነኚህ የእስልምና ምንጮች ናቸው ሸሪዓ ምንጮች እነኚህ ከሌሎቹም እስትንባጥ አለ ኢጅማዕ አለ ኢጅቲሃድ ቅያስ ግን ዋናዎቹ ሁለቱ ናቸው ስለዚህ እነኚህን በደንብ ማሐፈዝ አለብን አጠቃላይ ዞኖች ውድድር ሲመጣ ብቻ አይደለም ቀደም ፕሮግራም ላይ እንደሰማችሁት ሳይዘጋጁ መጡ እንደዚህ ሳንነግራቸው ምናምን የሚል ከመድረክ ሲነገር ነበር ሁፋዝ የሆነ ሰው ቁርአን የሐፈዘ ሰው ሁሌ ዝግጅት ሊያደርግ ይገባል ማለት ነው ሁሌ ተዘጋጅቶ ሊጠብቅ ይገባል ለምን ቢባል ቀጣይ ትልቅ ውድድሮች አሉ ዓለም አቀፍ የሆኑ ውድድሮች ዱባይ ላይ የሚደረጉ ሌሎች አፍሪካ ሀገራቶች ላይ ሳውዲ ላይ ከረመዳን በፊት የሚደረጉ ውድድሮች አሉ እንደማንኛውም ክልል እኛም ሐፊዞችን እናዋጣለን ማለት ነው ለዚህ የግድኛ ክልል ሐፋዞችም መዘጋጀት መቻል አለባቸው ስለዚህ በዛሬው በጣም ብዙ ተማሪዎች ተሳትፈዋል ጎበዝ በኢትዮጵያ ደረጃ በዓለም አቀፍ መወዳደር የሚችሉ ብሎም ኢትዮጵያን ስሟን የሚያስጠሩ ተማሪዎች ናቸው ያገኘናቸው ሌላው ማለት ምናስተላልፈው ለእያንዳንዱ ለዞንና ለልዩ ወረዳ መጅሊሶች በየከተማችሁ ጠንከር ያለ መርከዞችን ማጠናከር አለባችሁ የዕልም ማዕከሎች በጣም መጠናከር መቻል አለባቸው ዕልም ማለት ዕልም የሚቆየው ዲን የሚቆየው ዑለማዎች ሲኖሩ ነው ሐፊዞች ሲኖሩ ነው ደርስ ሲኖር ነው ተጨማሪ ደግሞ ለዚህ ቁርአን የሐፈዙ ልጆች ደግሞ እንዳይርሱ ሙራጃ እንዲያደርጉ ደግሞ ወደ ዕልም እንዲገቡ በደንብ አጠናክራችሁ በየአካባቢው ያለው ሰው እንድታስተባብሩ ሌላው ለክልላችን ሙስሊም ማህበረሰብ ሌላም ቦታ ለምትኖሩ ሁላችሁም በየዞናችሁን መለስ ብላችሁ አይታችሁ በየዞናችሁ በየልዩ ወረዳችሁ ቢያንስ ያሉ መርከዞችን የማጠናከር ግዴታ አለባችሁ አጠናክሯቸው እናንተ ሌላ በስራ ጎዳ ሌላ ቦታ ሄዳችኋል ግን ልጆቻችሁ ቤተሰቦቻችሁ አጎቶቻችሁ አያቶቻችሁ የለፉ ያቆዩትን ዲን እናንተ ደግሞ ቢያንስ መርከዞችን በመገንባት እንደገና ኡስታዞችን በመደገፍ ተማሪዎችን በማነቃቃት መርከዞችን እንድታጠናክሩ አደራ ለማለት እፈልጋለሁ ሰዎቹም ያው ዕልሙ የሚጠበቀው ከ1400 ዓመት በፊት የነበረ እስካሁን በህፍዝ አንዱ ካንዱ ሲቀራ ሲያነሳ እስካሁን ተጠብቋል አሁንም ለቀጣይ ትውልድም ይሄ በየቦታው ቢስፋፋ መራክዞች ቢስፋፉ ቢቀሩ ሰዎች ዕውቀት ካላቸው ለሃይማኖታቸው ብቻ ሳይሆን ለሀገራቸውም ይጠቅማሉ መማሪን መሰለ ነገር የለም ቁርአንን ደግሞ የቀረ ትምህርት ሁሉ ቀላል ይሆናል አካዳሚም ሁሉ ነገር ይቀልለታል ቁርአን የሁሉ ነገር እንደገና ወላጆች የወላጆችን ሐቅ የሚያቅ ቁርአን የቀራ ለምን የነሱን ሐቅ የወላጆች ሐቅ አላህ ከራሱ ሐቅ እኩል አድርጎታል ስለዚህ ይሄን ደግሞ የሚታወቀው በቅራአት ነው
የተለያዩ እንትኖች አሉ። ስነ ምግባር፣ ሰውን ማክበር፣ ሃይማኖቱን መውደድ፣ አገርን መውደድ ያ ሁሉ ከእውቀት ቁርአን ከማወቅ ይጀምራል። ስለዚህ ሁላችንም በየቦታ ባለንበት ቦታ ሁሉ መስጊዶች ጋር መራክዞች ጋር ቁርአንን ብንከፍት እላለሁ። በተለይም በክልላችን ብሎም በኢትዮጵያ ብናደርግ ካላህም ቦታ ምንዳ እናገኛለን። ልጆቻችንም አልባሌ ቦታ ከመዋል ከመጥፎ ድርጊት ይጠበቃሉ። መጨረሻ ላይ ግን ሁሉም ይሄ በመጀመሪያ ደረጃ እስላማዊ ሹኡነል ኢስላም እስላሚያ የእስላማዊ ጉዳዮች ስለሆነ ይሄ ደግሞ የሚሰራው የሚወገደው የሚተገበረው ነገር ሊተገበር የሚችለው ዕውቀቱ የጠነከረ ጊዜ የሰረጸ ጊዜ የጠራ ጊዜ ነውና ስለዚህ በዚህ መሰረት እያንዳንዱ ቦታ ላይ ተግባራዊ ብናደርግ ኢንሻአላህ ፍሬው የፈራ ይሆናል፣ ጥሩ ይሆናል፣ ያማረ ይሆናል። ይሄ ለማድረግ ደግሞ ሁሉም ሰው ማበርከት ይችላል። የሆነ ሰው ጉልበት ማበርከት ይችላል፣ የሆነ ሰው ብር ማበርከት ይችላል፣ የሆነ ሰው ዕውቀት ማበርከት ይችላል። የሆነ ሰው ብቻ ግን የሆነ ነገር ማበርከት ይችላልና እኔ ምን አበረከትኩ የሚለውን በመጠየቅ እያንዳንዱ አካል ወደ ሌላ ጣት ሳይቀሰር እንቅስቃሴ ብናደርግ ኢንሻአላህ እነዚህ ጭንቅላት ላይ ያሉ የሆኑ የቤት ስራዎችን ወደ መሬት ሊወርዱ ይችላሉ። በአላህ Subhanahu Wa Ta'ala ፈቃድ የቤት ስራ አድርገን እንስራ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ እንዲለመድ እኛም ኢንሻአላህ በቀጣዩም አላህ ካገራለን ይሄ ዛሬው መርከዝ ኢንሻአላህ ይቀጥላል። አላህ ካገራለን። ሌሎች ደግሞ ባለሀብቶች በየአካባቢያቸው ቢከፍቱ ቁርአን ቢድሩ አከሌ ሼክ እንባል ነበር። ያ ሁሉ የለም። አሁን የሱ ምትኩ ይሄ ቁርአን መራክዞች ናቸው። በየቦታ የሚከፈቱ መራክዞች ትልቅ አስተዋጽኦ ለእስልምና ቀጣይነት ይኖራቸዋል። ስለሆነም ሁሉም በየአካባቢው ቢያቀራ በትንሹም በአቅሙ ያህል የሚል መልእክት ነው ያለኝ። አመሰግናለሁ። እነዚህ ተማሪዎች ከወንድም ከሴትም የሆኑ ሲሆኑ ከወንድ በአዳር ይማሩ የነበሩ 30 ተማሪዎችን እንደዚሁ ደግሞ ከሴት ወደ 15 ተማሪዎች በአጠቃላይ በዛሬው ዕለት ማዕህድ አቡበክር ሲዲቅ አስመርቋል። የዛሬው ፕሮግራማችን ሁለት ትልልቅ ፕሮግራሞችን የያዘ ነበር። አንደኛው ቅድም እንደጠቀስነው በማዕከላዊ ኢትዮጵያ ክልል አቀፍ የሆነ የቁርአን ውድድር ተካሂዶ ነበረ። በነዚህ ከጁምዓ ጀምሮ ቅዳሜ ትላንትናን ያካተተ ዛሬ መዝጊያው የሆነ ፕሮግራም የዚህ ፕሮግራም መዝጊያ ነበረ። እንዲሁ ደግሞ ዛሬ ማዕህድ አቡበክር ሲዲቅ ተማሪዎች ምርቃት ነበርና የዛሬው ፕሮግራም ሁለቱንም ፕሮግራም በአንድ ላይ ያካሄድንበት እጅግ ደማቅ የነበረ ፕሮግራም ነው። ፕሮግራሙ ላይ በርካታ እንግዶች ብዙ መሻይኾች ተገኝተዋል። የማዕከላዊ ኢትዮጵያ ክልል ስራ አስፈጻሚ አባላቶች የማዕከላዊ ኢትዮጵያ ክልል ፕሬዝዳንት፣ ምክትል ፕሬዝዳንት፣ ጸሐፊ ጨምሮ አጠቃላይ ስራ አስፈጻሚ አባላቶች የተገኙ የነበረ ሲሆን ከዛም በተጨማሪ የስልጤ ዞን እስልምና ጉዳዮች ምክር ቤት ሰብሳቢ ጸሐፊ እና ስራ አስፈጻሚ አባላቶች እንዲሁ የወራቤ ከተማ አስተዳደር እስልምና ጉዳዮች በተገኙበት እጅግ በደመቀና በአማረ መልኩ ፕሮግራሙ ተካሂዶ ከአንደኛ እስከ 10ኛ የወጡትን ሸልመን የጨረስነው የሆነ ፕሮግራም ነበር። በፕሮግራሙ ላይ 30 ተሳታፊዎች ከወረዳና ከዞን እንዲሁ ከልዩ ወረዳዎች የተሳተፉ ሲሆን ከነዚህ ከ30 ተሳታፊዎች አጠቃላይ ውጤታቸው ከ90 በላይ የሆኑ 10 ተወዳዳሪዎችን እንደየደረጃቸው ሸልመን የዛሬውን ፕሮግራም በአማረ መልኩ አሳልፈናል። በዚህ ፕሮግራም ላይ ብዙ ተቋማት እንደዚሁ ግለሰቦች ድጋፍን አድርገዋል። በዋነኝነት የማዕከላዊ ኢትዮጵያ ክልል እስልምና ጉዳዮች ምክር ቤት ከአቡበክር ሲዲቅ ጋር በመተባበር ትልቅ ድጋፍ በማድረግ ይሄ ፕሮግራም እንዲሳካ ትልቅ የአንበሳውን ድርሻ ተወጥተዋል ማለት እንችላለን። ከዛ በተጨማሪ የስልጤ ዞን እስልምና ጉዳዮች ምክር ቤትም ብዙ እገዛዎችን ሲያደርግልን ነበረ። እንዲሁ ደግሞ በአካባቢው ላይ የሚገኙ በወራቤ ከተማ ላይ የሚገኙ በተለይ በአቡበክር ሲዲቅ ማዕህድ ዙሪያ ላይ የሚገኙ እናቶች፣ አባቶች፣ ባለሀብቶች፣ ነጋዴዎች ሁሉ
ሰፊ ድጋፍ እያደረጉልን ነበር። ለዚህ ፕሮግራም መሳካት በማቴሪያልም በገንዘብም በጉልበትም እንደዚሁ ደግሞ በሐሳብም ትልቅ ድጋፍ ሲያደርጉልን ነበርና ሁላቸውንም በዛ አጋጣሚ ከልብ ማመስገን እወዳለሁ። እንደ ቀደም እንደጠቀስኩት ይህ ፕሮግራም እንደ ማዕከላዊ ኢትዮጵያ ማለትም ይህ የቁርአን ሒፍዝ ውድድር እንደ ማዕከላዊ ኢትዮጵያ የመጀመሪያው ነው። ነገር ግን በዚህ እንዲቆም አንፈልግም። እንደ ጅምር አነስ ባለ መልኩ ለመጀመር ሞክረናል። ብዙ ስኬቶችን አግኝተናል። ክፍተቶችም ይኖራሉ። በቀጣይ ከዚህ በተሻለ መልኩ አሻሽለንና አስፍተን ፕሮግራሙን ቀጣይነት እንዲኖረው ለማድረግ አቅደን እየተሰራን ይገኛል። ኢንሻአላህ በቀጣይ ከዚህ ባማረና በሰፋ መልኩ ለማስቀጠል ነው እንጂ ቁርአኑ ዘንድሮ ተደርጎ የሚቆም እንዳይሆን በአላህ ፍቃድ የምንችለውን የምናደርግ ይሆናል ኢንሻአላህ።